ባለጌ ዳግም ነው። እሱ ነው ሁሉም ነገር ያመጣብኝ። አንቺን አሳስቶ ለዚህ መከራ ያደረሰሽ እሱ ነው። ዳግመኛ ከሱ ጋር ሆነሽ እንዳላይሽ። እሱ የኛ ጠላት ነው። አይደለም እናቴ፣ ዳግም ጠላታችን አይደለም ነው። እሱ ነው ለዚህ ያበቃሽ። ይሄ ባለጌ አይደለም እናቴ። እሱ ባስቤዛ ላታለኝ የሞከረ አንድ እርካሽ ሰው ነው። በአንድ ልጅ ይቀልዳል እንዴ? ከዚህ በኋላ አብረሽ ሆነሽ እንዳላይሽ። ክብር የማያውቅ ባለጌ ነው እሱ። የበግ ለምድ የለበሰ ተኩላ ሰው ነው። እማዬ፣ ዳግም ከዓመታት በፊት የጠፋብሽ ልጅሽ ነው። እናቴ፣ ዳግም ልጅሽ ነው። እናቱ ስለሆንሽ ነው የሚንከባከብሽ። ደግሞም ላንቺ አስቦ ነው ያን ነገርሽ። እናቴን አገኘኋት እንጂ ልጇ እንደሆንኩ እኮ አልነገርኳት። ለምን የኔ ልጅ? ለእሷ አስቤ ነው። አልገባኝም። ልጇ እንደሆንኩ ካወቀች ስሜቷን መቆጣጠር አትችልም። ሌሎች ሰዎች ደግሞ ይህንን ማወቅ የለባቸው። እና ቢያውቁስ ምን ችግር አለው? ምን መሰለሽ፣ እኔን ከእናቴ የነጠሉኝ ሰዎች አደገኛ ወንጀለኞች ናቸው። አሁን ደግሞ በእኔና በእናቴ አቅራቢያ ነው የሚገኙት። እንደ ድንገት እንኳን ከሰሙ ሁለታችንም አይለቁንም። ምክንያቱም የእነሱን ወንጀል እንዳናጋለጥ ሲሉ እኛን ያጠፉናል። ለራሴ እንኳን አላሰብም፣ ግን የእናቴ ደህንነት በጣም ያሳስበኛል። እንዴት አይነት የተባረከ ልጅ ነህ! በእውነት በእናትህ ይቀናት። ምን አልሽ? እኔ ልጅ ዳግም የኔ ልጅ ነው? አዎ እማዬ፣ ዳግም ለዓመታት ስታለቅሽበት የኖርሽውና የጠፋብሽ ልጅሽ የአብራክሽ ክፋይ ነው። እባክሽ ይቅር በይኝ እያለች ሰላም በተደጋጋሚ ይቅርታ ጠይቀቻት እና ልደርስበት አልቻለም። ብሌን ደህና ነሽ? አልጎዳሽማ? ደህና ነሽ ልጄ እያለ ደህና ነሽ ብሌን? ምን ደህና ነሽ እያለ ደነገጠ። አዎ ደህና ነኝ ሰላም፣ እባክሽ ይቅር በይኝ እያለች እኔ ሌባ አይደለሁም በጭራሽ አለቻት። አዎ ሌባ አይደለሽም፣ እስከ ዛሬ አንቺ ጋር ስኖር ድቃ ጠፍቶብሽ ያቃል እንዴ? እኔ ሌባ አይደለሁም ብላ ነገረች። ምንድነው ለምን ብለሽ እንኳን አልጠየቅሽኝም፣ በድፍኑ ሌባ አልሽኝ። እሺ እባክሽ ይቅር በይኝ ብላ ይቅርታ ጠይቀቻትና ብሌን ይቅርታ አረገችለት ለሰላም። አሁን እባክሽ ለኔ እንኳን ይቅር ባትይኝ ለዳጊ ስትይ ወደ ቤት እንመለስ ብላ ወደ ቤት ይዛ መጣቻት ብሌን ማለት ነው። በጣም ነው ደስ አለኝ። ቃል ግን እርድብናለች። እንግዲህ ከቤቷ ካባረረች በኋላ እናቷ ከሄዳ ከእናቷ ካጣለች በኋላ ዞሮ ብሌን እራሷ ጋር መጣች ማለት ነው። በቃ አንድ ነገር ያሰብኩትና የሞክሩት ሁሉ አይሳካልኝ ማለት እያለች ተናደረች። ብሌን ወደ ሳሎን ትሄጃለሽ ወይንስ እረፍት ታደርጊያለሽ? አይ ክፍሌ ገብቼ ባርፍ ይሻለኛል እያላት ነበር። ታውቂያለሽ ልቤ ባፌ ልትወጣ ነበር። በጣም ፈርቼ ነበር፣ የሆነ ነገር ትሆንብኛለች ብዬ ፈርቼ ነበር እያላት ነበር። እና ለእናትሽ ጠዋት ደውለታል እዛ ትሞትብሻለች እያሉ እናቴ ጋር ሄዳ ነበር እንደ ስትለው እጅ ነበር ምናምን ብሎ ይነግራታል። ጠዋት ደውለት ልጅ እኮ አይደለችም አለችኝ ባዳነሽ ብለኝ እኮ ውስጤን በጣም አዝኛለሁ ዳጊ፣ ያው ከልብ አይደለም ታውቂያለሽ አይደለ እያለ ብሌን እያወሩ ነበር። ቃል ደግሞ እርድብን ብላ ተደብ እያየቻቸው ነበር። እና በቃ ግቢና ረፍት አድርጊ፣ ነገ ጠዋት ግን እናትሽን ሄደሽ ማግኘት አለበሽ ብሎ ግንባሯን ይስማትና እኔ ለማስቀናት እኮ ነው እንደዚህ የሚሆኑት ከፊቴ እያለች ትናደዳለች። ብሌን እንግዲህ በጠዋቱም ገኒ በጣም ተጸጽታ ራሷን እየረገመች ነበረ። ግን ልጇ መጣችና ልጄ መጣሽልኝ እቅፍ አድርጋ እየሳመችና እባክሽ ከልቤ አልነበረም ይቅር በይኝ የኔ ልጄ አንቺ እኮ ብሌንሽ ይቅር በይኝ እያለቻት ነበር። እና ብሌንም እሺ ልቀየምሽ እኮ አልችልም እኮ አንቺ እናቴ ነሽ አለቻት። ከዛ ይቅርታ አደረገችላት። ነገር ግን ገኒ ስለ ዳኒ እሱ ነው ለዚህ ሁሉ ያበቃሽ አንቺ ነሽ፣ እሱ ነው ያበላሽሽ እና እባክሽ ድጋሚ እሱ ልጅ ጋር እንዳታገኝ ብላ መጥፎ ባለጌ ነው እና በጣም መጥፎ ቃላቶች ተናገር። እማዬ በቃሽ ዳጊ መጥፎ ሰው አይደለም አለች። እና ልጇ እናቷ እንደሆነ
ትክክለኛ ልጁ እንደሆነ ስትነግራት ገኒ በጣም ደነገጠች። ምንድን ነው ያልሽው? አዎ ትክክለኛ ልጅሽ ነው ዳጊ ብላ ነገረችው። ዳጊ ልጇ መሆኗን አስረግጣ ስትነግረው ገኒ በጣም ደንግጣ ከዚህ በፊት ሳወራት የነበረውን በሙሉ እያስታወሰች ወደኋላ ተመልሳ እያሰበች ነበር። እናት የት ነው? እናቴን አግኝቻታለሁ ግን እናቴ እንደሆነች አልነገርኳትም ምናምን እያለ ለእሷ ደህንነት አስቦ እንደሆነም ጭምር ስነግራት ነበረ። በዛ የተነሳ እና ልጄ በህይወት አለ ማለት እያለች በጣም ደንግጣ ነበር። እያለቀሰችም ነበር። አይኖቿ እንባ ሞልቶ እያነቡ ነበር። እና ትክክለኛ ልጇ በህይወት እንዳለችውና ሞተ ብላ ብዙ አመት ስትጠብቁና ስትፈልገው የነበረው ጠፋብኝ ብላ ሁሉ ጊዜ የምታለቅሰው ልጇ መጥቶ እኔ እኮ የጠፋው ከአመታት የጠፋውብሽ ልጅሽ ብሎ ልነግረኝ ነበር እኮ እኔ አፋፍ ብዬ አባረርኩ እንጂ ልነግረኝ ነበር እያለች እየተጸጸተች ነበር። ትክክለኛ ልጅሽ ነኝ ብሎ ልነግራት ነበር። ነገር ግን አጣድፎ አባረረችው ማለት ነው። በዛ ተነሳ ራሷን እየወቀሰች ነበር። እማዬ አሁን እኮ አዎ ዳኒ እርግጠኛ ነኝ ትክክለኛ ልጅሽ ነው እባክሽ አሁን ልነግረኝ ፈልጎ ነበር እያለች ገኒ በጣም ትጸጸታለች። በቃ ተረጋጊ። አዎ ዳኒ ትክክለኛ ልጅሽ ነው፣ በአመታት በፊት የጠፋበሽ ልጅ ነው። አዎ ስሜታዊ እንዳትሆኝ ብሎ ነው ያናገረች እና ተረጋጊ እያለችው ነበር። እና ገኒ በጣም ከፍታት እያለቀሰች ነበረ። ውሻ አድርጌ እኮ ነው ያባረርኩት፣ ድጋሚ አይኔን አይም ልጄ በጣም እኮ ተቆጥቼዋለሁ እያለች ነበር። አይ ልጅሽ ነው ይቅርልሻል፣ ስለዚህ ተረጋጊ ልጄ ተገኘ እያለች የእናት ነገር እንግዲህ የእናት አንጀት መቼም ልጇ በህይወት ስንት ዓመት ጠፋ ተብሎ ስጠበቅ የነበረ በህይወት መኖሩ ስትሰማ በጣም ደስ ብላት ልጄ እያለች እየበረረች እሱን ለማግኘት ወደ እሱ ቤት ትሄዳለች ማለት ነው። እሺ እናቴ በቃ ተረጋጊ፣ ስሜታዊ አትሁኚ እባክሽ እያለች እየሮጡ ዳጊ ቤት ይገባሉ። ቃል ደግሞ ቆምን አባ ተፈልጋ ነው ደግሞ እዚች እቺ አሮጊት እዚህ የመጣችው እያለች በጣም ትናደደና እነሱ የሚያወሩት ነገር በር ውስጥ ቤት ገብ ውስጥ ይገቡና እነሱ የማወሩት ነገር እያዳመጠችው ነበር። እና ልጄ የት አለ ላየው እፈልጋለሁ ልጄ ለስንት ዓመታት ስጠብቅና ስናፍቀው የነበረው ልጄ እያለች ግን እያለቀሰች እና እሺ እናቴ ስሜታዊ አትሁኚ ተረጋጊ እያለች የእሱን ልብስ አንስታ የእናት ነገር ልጇን በጠረና እያሸተተች ነበር፣ ልብሶቹ ማለት ነው። እና ተረጋጊ እያለቻት ነበር ብሌን። ነገር ግን ራሷን መቆጣጠር አቅቷት እያለቀሰች ልጄ እያለች ነበር። እናቴ እሺ በቃ ተረጋጊ፣ ለዚህ እኮ ነው ያልነገረሽ ስሜታዊ ትሆኛለሽ ብሎ ያልነገረሽም ለዚህ ነው፣ በቃ ማንም ሰው ማወቅ የለባትም ተረጋጊ እያለች ነበር። እንግዲህ በሩ ተለጥፋ ቃል እየሰማች ነበር። ዳጊ ባይሉና እንግዲህ ቅጥረኛዋ እየደበደቡ ነበር፣ ሳሚን እያሰቃየ ነበር እና በጣም ተናዶ ነበር። እንደ አጋጣሚ ቃል ትደውሉና ለባይሉ ዳጊና ገኒ የቤንን አሳዳጊናት እናትና ልጅ ሆኖ ተገኙ ብላ ነገረች። ምን ብሎ ይጮዋል? አዎ ወላጁ ነች፣ እንደምንም ብለሽ እንዳይገናኙ አድርጊ፣ እንደምንም ብለሽ ከዛ ቤት ጎትሻት አስወጫት፣ አንድ ነገር አድርጊ እያላት ነበር። እና እናትና ልጅ መሆናቸው ሲሰማ ባይሉ በጣም ደነገጠ። ምክንያቱም ያደረገ ብዙ ነገር እነሱ ላይ ያሰረና እነሱ ላይ የሰራ ግፍ በጣም ብዙ ነበር እና ባይሉ እጅግ በጣም ይደነግጥና ይበሳጫል። እና ሳሚ ይህንን ሲሰማ በጣም ይስቃል፣ ደስ ይላል። አባቱን ያደረገውን ሲሰማ ምን እንደሚያደርግ አስባል እያለ ሳውራ ነበር። እና አባቱን የገደለ ባይሉ ነው ማለት ነው። የዳጊን አባት የገደለ ባይሉ መሆኑ ሲሰማ ምን እንደማደርግ አስብ ከሆነ አልቆላ እያን አባቱ ማን ነው? አባቱን ታውቃለህ አንተ ብሎ እየጠየቀ ነበር። እና ለአጋጣሚ ብሌን ቁጭ ብሎ እያወጣ ቃል ውጡ ከዚህ ሌቦች፣ አንቺ ልትሰርቂ ነው የመጣሽው፣ ሁለታችሁም ሌባ ናችሁ ውጡ ብሎ እንግዲህ ገኒና ብሌን ጎትቶ ለማስወጣት እየጎትቷት ነበር። ውጪ ከዚህ ብዬሻለሁ አንቺ አሮጊት እያለች ቃል አንቺ እባክሽ ተይ ልጅ ሳላገኝ ከዚህ ወዴቱ አልሄድም፣ አንቺ እኮ እኔ እናትሽ ሆናለሁ ተይ እባክሽ ትላትም። ነገር ግን ቃል ልትሰማ ፈቃደኛ አይደለም። ገኒን ቆጣ እንግዲህ ሄለንን ብሌን ይዛ ውጪ እያለቻት ነበር። ብሌን ልቀቅ እናትን ታያት ብዬሻለሁ እያለች እየተጫወቻው ነበር። ልቀቂኝ ትላታለች። ሄለንን ብሌንን ትይዛታለች። እና ቃል ደግሞ ገኒን እየጎተተች ከዛ ለማስወጣት እየጣረች ነበር። ከዛ እንደምንም ብሎ ጎትቶ ከቤት ያስወጣት እና ዳኒ ድንገት ይመጣል ማለት ነው። ዳኒ ስታይ ሄለንም ትደነግጣለች። ሁሉም ሰው ይደነግጣል። ገኒ ስጠብቀው የነበረው ብቸኛው ልጇ ፊት ለፊቷ መጥቶ ቆማ ማለት ነው። በዛ የተነሳ ቃልም በጣም ትደነግጣለች። ማዘር ምን ሆነሽ ነው እያለቀሻለሽ? ምን ተፈጥሮ ነው? ምን ነው ሰላም አይደላችሁም እንዴ ብሎ ስጠይቅ
ልጄ እያለች ፊቷ እየበራ በጣም ደስ ብሏት ብሌንም እናትና ልጅ ስለተገናኙ እጅግ በጣም ደስ ብሏት በፈገግታ ነበር የተቀበለች። ልጄ እያለች እጆቿን ይዛ እያቀፈች እየሳመች ጠራኖችን ይሻለች። ለስንት ዓመት ስፈልግ ነበረው እናቴ ሁሉ ነገር ደረስሽበት አወቅሽ ማለት ነው። ልጅሽ እንደሆን አወቅሽ እንዴ እያለ ልነግርሽ ነበረ ግን አልቻልኩም። እረዳለሁ ልጄ ስትናፍቅ የነበረው ብቸኛ ልጅ እያለች እያቀፈች እየሳመች እንግዲህ በጣም ታስጠላላችሁ ብላ ቃል ተናዳ ጥላቸው ትገባለች ማለት ነው። እና ሄለን ግን ወይኔ አምላኬ ምን አድርጌ ነው እናትና ልጅን ለመለያየት ነበረ እንዴ እንደዛ ስናደርግ የነበረው የእውነት ያሳፍራል ብላ ትናደዳለች። ቃል ብሌንም በጣም ደስ ይላታል። ሄለን ግን ተጸጸተች ማለት ነው። እና ውስጥ ብሌን በጣም ተናዳ ስለነበረ ሄለን ቃል ወደ ውስጥ ገባና አብረን ቆይ እንዴት ብለሽ እናትና ልጅን ለመለያየት ስትሞክሪ ነበር? አንቺ ምን ጨቃኝ ወይ እኛ ርሩ ለራስሽ ብታስቢ ይሻላል። እነሱን ከምታስቢ ለራስሽ ብታስቢ ይሻላል እያለች ትጫወበታለች። ቃል እውነት ታሳፍራለች። እናትና ልጅን ለመለያየት ስትሞክሪ ነበረ እኮ ምን አይነት ጨካኝ ሰው ነሽ አንቺ ብላ ጮኸችበት። ለሰው ትተሽ ለራስሽ ብታስቢ ይሻልሻል ብላ ትጮህበታለች። እንግዲህ ዳኒ በጣም ደስተኛ ሆናል። እናታስ አቅፏ ፀጉሮችን እያሸሸችው እንግዲህ ፈጣሪው ምን ይነሳል እና እግዚአብሔር በቃ ደስ ብሏት ፈጣሪዋን እያመሰገነች ነበረ። በመጨረሻ እንግዲህ ገኒ እጅግ በጣም ደስተኛ ሆነ። ስትፈልገው የነበረው ልጇንም አገኘች ማለት ነው። እና ይህን አለመት ለምን ደበክ ልጄ? ይህን ጊዜ አውቀ እንዴት አስቻለ? ለአንቺ ደህንነት ስል ብዬ ነው ያልነገርኩሽ እንጂ ልነግርሽ ፈልጌ ነበረ እኮ እናቴ ብሎ ይነግራል። እና እስቲ አንደኛው ልጄ ሳገኝ እኮ አንቺ አንደኛው ልጄ ረሳኋት ነይ ብሎ አቅፋ ሁለቱንም አንድ ላይ አስተኝታ እያሸቻቸው ነበር። እና በጣም ደስተኛ ሆኖ ነበር። እና ሄለን እንደ አጋጣሚ ስለተጸጸተች ዳግን ይቅርታ እየጠየቀችው ነበር። እናትን አላወኩ ነበረ ጎተን እኮ ከቃል ጋር ልናስወጣ ነበረ። ይሄን እቅድ ያመጣችው ቃል ነበረች። እባክህ ይቅር በለኝ እያለችው ነበር። እናቴም ልታረጉ